በዳግምና በብሌን መካከል መቼም ፍቅር አይኖርም ማለት። ስለዚህ እነሱን በመለያየት ታግዥኛለሽ። በምን? በመሀላቸው አንድ ፍቅር ሊኖር አይገባም። ገባኝ። እና ምንድን ነው ቆይ እቅድሽ? ምንድን ነው አሁን? ነው ሰዓቱ። ትንሽ ያልኩሽን አድርጊ። ብሌን ደውዬ በጠዋት እንድትመጣ አድርጊያታለሁ። ስትመጣ ልታያችሁ ይገባል። እሺ ልጅ በጣም ይቅርታ። እኔ ያለው መቼም እንድትፋቀሩ አልፈቅድም። በስተ መጨረሻም እንግዲህ ብሌን እና እንዲሁም ደግሞ ዳጊ እንዲጣሉ ያደረገችው ይህንን ሁሉ እቅድም ያወጣችው ወይዘሮ ገነት እንደሆነች ታውቋል ማለት ነው። በባለፈውም እንዳልኳችሁ ወይዘሮ ገነት ናት የዚህ ሁሉ ነገር ጠንሳች ልትሆን የምትችለው። ምክንያቱም ሁለቱም ልጆቼ ናቸው፣ ስለዚህ ልጆቼ ሲጋቡ ማየት አልፈልግም በማለት እንግዲህ ቃልዬን ራሱ እንደዛ ስታሽ በለብላት የነበረው ጠጪ እኔ ካላጎረስኩሽ እኮ እያለች ብዙ ነገር ስትላት የነበረው ለዚህ እቅድ እያመቻቸቻት እንደነበረ ግልጽ ነው። ብሌን ግን ሞኟ የዋዋ ብሌን የድሮ ትውስታዋን በቃ እወድሃለሁ እወድሻለሁ ሲባባሉ የነበረውን አፈቅርሻለሁ ሲላት የነበረውን አስባ ልቧ ተሰብረዋል ማለት ነው። ነገር ግን አንዳንዴ ነገሮችን ማጣራት መልካም ነበረ። ብሌን ይህንን ነገር ሳታጣራ ይህንን ነገር እርግጠኝነቱን ሳታውቅ ነው እንግዲህ ዝም ብላ ከመሬት ተነስታ ምራቅ እስከ መትፋት ድረስ ላይ አልፈልግም ሁለተኛ እስከ ማለት ድረስ። ምክንያቱም እናቷ ይህንን ታደርጋለች ብላ እንዴት ትጠርጥር? ምክንያቱም ወይዘሮ ገነት እንደ እናት ሆና ባትወልዳት እንኳን እንደ እናት ሆና ነው ያሳደገቻት። ስለዚህ ከአንዲት እናት የማይጠበቅ ነገር ነው። በእርግጥ ደግሞ ሁኔታውን ስታስቡት ግራም ያጋባ ነው ማለት ዳግም ትክክለኛ ልጇ ነው፣ ብሌን ደግሞ ያሳደገቻት ልጇ ነች። ስለዚህ ሁለቱ ሲጋቡ ማየት ለእሷ በጣም ከባድ ነው። ለዚህም ነው እንግዲህ ቃልን እንደ መሳሪያ የተጠቀመቻት። እናም እንግዲህ ዳጊ በጣም ነው የተናደደው። ማለት ምንም እንዳጠፋ አያውቅም። እንደዚሁን አኮሷ ብሌን ካየቻት በኋላ ወዲያውኑ ነው የተነሳችው፣ ዳግም ሳያያት ማለት ነው። ምክንያቱም ድራማ ስለነበረ ወይዘሮ ገነት ይህንን ካላደረግሽ እዚህ ቤት አትቀመጭም አለቻት። እንኳንስ እንደዛ ብላት እሷ እንዲሁም ብሌንና ዳግምን መለየት ዳግምን የራሷ ማድረግ ህልሟና አላማዋ እቅዷ ስለነበረ በዛ ነገር ላይ ለአንዳች እንኳን ላስብበት አላለችም። ወዲያውኑ ነው የተስማማችው። ምክንያቱም እነሱን ለማጣላት ማትቆፍረው ድንጋይ እንደሌለ ዳግም ራሱ ነው የነገራት። ዳግም እኔ እኮ እናቴ እሷ ጥሩ ሰው ሆና አይደለም ብዙ ነገር አድርጋኛለች፣ እኔና ብሌንን ራሱ ለመለያየት ብዙ ነገር አድርጋለች ብሎ እሱ በቅንነት ለእናቱ የነገራትን፣ እናትየው ግን እንደ መሳሪያ ተጠቅማ እንደዛማ ከሆነ ለእኔ ተመቸኝ፣ በቃ ቃል የኔ መሳሪያ ትሆናለች፣ ስለዚህ እናንተን ለመለያየት ቃል ለእኔ እንደ ቀኝ እጄ ትሆናለች ብላ ነው እንግዲህ የለያየቻቸው ማለት ነው። እንግዲህ ያው የሚዋደድ ሰው የሚፋቀር ሰው በዚህ ተልካሻ ምክንያትም ሊለያይ አይችልም። ምክንያቱም በደንብ አድርጎ ዳጊ ካስረዳት ብሌን የመረዳት ችግር የለባትም። ነገር ግን ብሌን ይህንን ነገር አሁን አይ እንደዚህ ነው ቢላት ትቀበለዋለች፣ ታምነዋለች ወይ ስንል ሌላ ጥያቄ ነው ማለት ነው። እንግዲህ ሰላም ያው እናቷ ነች ለብሌን። ስለዛም ብሌን በከፋት ብሌን በጨነቃት ሰላምም እንዲሁ ብሌን ባለቀሰች ቁጥር ሰላም ልክ እንደ እናቱ ነው የምታረጋጋት። ብሌንም ለሰላም ልክ እንደ ልጅ ለምን ውስጣቸው ነፍስያቸው ነግራቸዋለች ማለት ነው። እና እንግዲህ ከዚህ በፊትም እናት ተመርጦ የሚሆን ቢሆን አንቺን ነበረ እናቴ የማደርገው፣ ልጅ ተመርጦ በፍላጎት ቢሆን አንቺን ነበረ ልጅ የማደርገው ተባብለዋል። የእውነትም ግን እናም እንግዲህ እነሱ እናትና ልጅ እንደሆኑ ግልጽ ነው ማለት ነው ለእኛ። አሁን ላይ ታዲያ እንግዲህ ሳሚ ሁሉንም ነገር ለመናገር ለብሌን አቅዶ ነበር። የአጋጣሚ ጉዳይ እንግዲህ ብሌን ደግሞ እዛ ቦታ ላይ ስትሄድ ማለትም እናቷ ደውላላት ቤት ስትሄድ ያየችው ነገር በጣም ከመደንገጧ የተነሳ ስልኳን በቁሟን የጣለቻት እና ያቺ ስልክ እንግዲህ እዛው ግንጥልጥል ብላ ቁጭ ብላለች። ያቺን ስልክ በመጣሏ ሁለት ነገር ነው ያበላሸችው ብሌን።
አንደኛውና ዋነኛው እስኪ ነጋ ቸኩላ አልነጋላት ብሎ ቆይ ግን መቼ ነው የሚነጋው? ቆይ ግን ይሄ ሌሊት አይነጋም እንደ እያለች የቸኮለችበት ነገር እንግዲህ ሳሚን ለማግኘት ነበረ። ስልኳ እዛ ጋር ሲቀር ሳሚ ጋር ሳትገናኝ ቀርታለች ማለት ነው። ሁለተኛው ነገር ደግሞ ስልኳን በመጣሏ ሳሚ ደውሎ ቃል ደግሞ ሳሚ ያለውን ነገር በሙሉ ሰምታለች። ለአቶ በኃይሉም ነግረዋለች። ደስ የሚለው ነገር ግን በኃይሉ ሳሚን ቀጥታ ፊት ለፊት ነበር ያገኘው። ነገር ግን ሳይመታውም ሳይጎዳውም ሳሚ ለራሱ ኦኬ በዚህ ሰዓት እኔ አሁን መታገል መግጠም አልችልም፣ ስለዚህ ወደኋላ መሸሽና ማምለጥ ነው ያለብኝ በማለት አንዳንድ ጊዜ ነገሮችን መጋፈጥ መልካም ነው፣ ግን ደግሞ አቅማችን ማወቅ አለብን። አሁን እንደዛ ብሎ እጁን ታስሮ እንኳን አይደለም ሽጉጥ የያዘ ሰው እንደ ባዶ እጁን የሆነ ሰው ይደበድበዋል። ምክንያቱም በአንድ እጁ ብቻ ተከላክሎ አይችልማ። ስለዚህ ሳሚ እንግዲህ በልጦ ሆኗልኝ። እዛ ጋር ምንድነው ያደረገው? ቶሎ ብሎ አምልጧል ማለት ነው። እንግዲህ ማምለጡ በጣም ደስ የሚል ነገር ነው። ምክንያቱም ባያመልጥ ኑሮ የሚደርስበት ችግር ከባድ ሊሆን ይችል ነበረ እና እንግዲህ አምልጧል ማለት ነው። አቶ በኃይሉም በጣም ነው የተናደደው። ምክንያቱም እሱ ከሰላም ጋር እየተጨቃጨቀ በነበረበት ሰዓት ነው ሳሚ ያመለጠው ማለት ነው። እና ሰላም በእርግጥ ወንድሜ አይደለህም፣ ላይክ አልፈልግም፣ እንዳንተ አይነት ወንድም እንዲኖረኝ አልፈልግም ብለዋለች ከዚህ በፊትም። አሁንም ያንኑ ቃሏን ነው የደገመችው። በቃ አታስፈልገኝም፣ አንተ የኔ ወንድም ልትሆን አይገባም በፍጹም ነው ያለችው። አንዴ ስናስበው ትክክል ናት። ምክንያቱም አስቡት ወንድም ተብሎ በዚህን ያክል ለእህቱ ግፍ፣ በዚህን ያክል በጣም ብዙ ነገር እያደረገ ይሄ ወንድም ነው ብሎ ለመጥራት ራሱ በጣም ነው የሚከብደው። እናንተ ወንድሜ አይደለህም ነው ያለችው በቃ ቀጥታ። እናም እሱም እኔም እንደ አንቺ አይነት እህት አልፈልግም፣ ባይሆን አስመለጥሽኝ፣ በቃ አስመለጥሽኝ፣ ልጁን እኮ አስመለጥሽኝ ነው ያለው። ለትንሽ ግን ሰላም ሳሚን አይታው ቢሆን ኖሮ በጣም ጥሩ ነበር። ምክንያቱም ወደ ቤት አስገብታ ልታተርፈዋለች ነበረ። በእርግጥ አሁንም ቢሆን ሳሚን ምንም ነገር መሆን የለበትም። የሆነ ነገር ከሆነ በጣም ነው የሚያስጠላው ማለት ነው። እና በእርግጠኝነት ደግሞ ምንም አይሆንም። ያው ብሌን እናቷ ሰላም እንደሆነች የማወቂያ ጊዜዋ እየዘገየ ሄደ። ምክንያቱም ስልኳን ይዛው ቢሆን ኖሮ በዚችው ቀን ማለት ነው ሳሚ ሲደውል አቤት ትለዋለች። ከዛ ነይ ይላታል፣ ትሄዳለች። ከዛ ስለ እናቷ ይነግራታል። እሷ ፊት ላይ ያለውን በቃ ደስታዋን ሳቋን ነው ማየት የፈለገው። በቃ ሰላም ናት እናቴ ሲላት አስባችሁታል? የምትደሰተው ደስታ፣ ያን ፈገግታ፣ ያን ደስታ ነበረ ማየት የፈለገው። ነገር ግን እንግዲህ እንደ አጋጣሚ ሆኖ አልተሳካም ማለት ነው። ምክንያቱም ስልኩ የቃል እጅ ላይ ነው የነበረው። ብሌን ያው ጥላው ስትሄድ ቃል ደግሞ ወይ እርገንዶ ነገር አሁንም እኮ ተጠጋግረሽ ትሰሪ ይሆናል ብላ እንግዲህ አንስታ ነው ማለት ነው ከሳሚም ጋር ያወራችሁ። እና እንግዲህ ወይዘሮ ገነት ግን ይህንን ነገር ያደረገችበት ምክንያቷ ለራሷ አሳማኝ ቢሆንም ግን ደግሞ ፍቅርን በዚህ መልኩ ማለት እነዚህ ልጆች አይዋለዱም። ያው በእርግጥ መወለድ ቋንቋ ነው አንዳንዴ ቢሆን ማለት በተለይ ለወይዘሮ ገነት ብሌን ማለት ለእሷ ከዳግም በላይ ነች ብላለች ከዚህ በፊት። ከአንተም በላይ ነች ለእኔ። በዛ በጨለማ ወቅት በዛ በችግሬ ጊዜ አንተ ጠፍተህብኝ በማለቅስበት ሰዓት እሷን አግኝቼ ነው ከጨለማ ህይወት የወጣሁት፣ ብርሃኔን ያየሁትኝ፣ ደስታዬን ያየሁት። እሷ ማለት ለእኔ ምን ማለት እንደሆነች አንተ አታውቅም ብላለች። እና እንግዲህ ያው ያን ስትል ደግሞ ከአንተ በላይ ነች ካለች በቃ ልጇ ነች ለሷ። ለዛም ነው ሁለቱ እንዲዋደዱ በፍጹም አልፈቅድም። በፍጹም ባልና ሚስት መሆን የለባቸውም። ግን ብሌን ከዚህ በፊት ምን ብላ ነበረ ለእናቷ ማለት ነው? አንቺ ካልሹ በፍጹም የሚሻር ነገር የለም፣ የአንቺ ቃል አይሻርም፣ አንቺ ያልሹ ነገር ይሆናል፣ በቃ አይቻልም ብለሻል፣ አይቻልም ነው ብላ ቃል ገብታላት ነበር ለገነት። እና እንደዛ ስታለቅስ፣ እንደዛ ልቧ ሲሰበር፣ እንደዛ ስታዝን፣ እንደዚህ በዚህ መልኩ ማለት ነው ስታለቅስ ግን የተረዳችው ነገር ቢኖር ወይዘሮ ገነት እንዴ እየቀለደችብኝ ነበር ማለት ነው እንዴ? ያኔ እኮ እናቴ አንቺ ያልሹ ነገር ነው የሚሆነው፣ በቃ አንተ ዳግም አርፈህ ተቀመጥ ብላ ተቆጥታው ነበረ። ታዲያ ከልቧ አይደለም ማለት ነው እንጂ ከልቧ ታፈቅረዋለች። ለእኔ ግን ማባበያ ነበረ፣ ሽንገላ ነበረ ማለት ነው ያ ቃል ብላ ለራሷ እንግዲህ እያሰበች ነው ማለት ነው። እና አሁን ላይ ሁለቱ እውነት ለመናገር ነው የተለያይተው ይለያያሉ ብዬ አላስብም። በእርግጥ ለብሌንም ቢሆን አሁን በጣም የሚያፈቅራት የሚወዳት በፊት ምንም እንኳን በእልህ ቢሆንም የጀመረው ፍቅሩን ግን አሁን በጣም ነው የሚያፈቅራት ማለት ነው። ሳሚ በጣም ነው የሚወዳት፣ በጣም ነው የሚያፈቅራት። እና የሚያፈቅራት ሰው አጥታ አይደለም፣ ግን እሷም ትወደዋለች፣ እሱም ይወዳታል። እኩል ነው የሚፈቃቀሩት። እሷን በጣም ነው የምትወደው የምታፈቅረው ዳጊን ማለት ነው። እና ለዛም ነው የሳሚን ፍቅር መቀበል ያልፈለገችው። ሳሚን
በጓደኝነት በቃ ነው የፈለገችው። ማለት ጓደኝነት ማለት እንዴት ነው? ቤስት ጓደኛ አለቀ እንጂ ለፍቅር አታስበውም። እሱ ግን በጣም ነው የሚያፈቅራት እና አሁን ላይ የኔ ፍቅር ሳይሆን የኔ ጓደኛ ብሎ ነው እየጠራት ያለው ለእሷ ማለት ነው። ለእሱ ግን የልብ ትርታ ሆነች ማለት ነው። እና እስቲ እንግዲህ እናንተ ዳግምና ብሌን ይሁኑ ወይስ ደግሞ ብሌንና ሳሚ ይሁኑ? እስቲ ሀሳባችሁን አስቀምጡልኝ። እኔ ግን ማለት እናትን ደግሞ ማስቀየም እናትን አስቀይሞ የተሻለ ነገርን ወይም ደግሞ የተስተካከለ ነገርን አገኛለሁ ብሎ ማሰብ በጣም ከባድ ነው። ስለዚህ ስሜትን መግታት ፍቅር በልምድም ይመጣል እውነት ለመናገር። ስለዚህ ብሌንና ሳሚ አንድ ላይ ቢሆኑ ደስ ይለኛል እንደኔ ማለት ነው። ዳግም ደግሞ እሱ ባይወዳትም እሱ በእርግጥ ተናግሯል። ምን ብሏታል? ቃልን በአለም ሴት ጠፍቶ እኔና አንቺ ብቻ ብንቀር ወንድም የለም ሴትም የለም ተብሎ እንኳን እንደው እኔና አንቺ ብንቀር ሁላ እኔ አላገባሽም፣ በጣም ነው የምታስጠይኝ፣ በጣም ነው የምጠላሽ ብሏታል። ቆይ ግን ይሄን ያላት ለምንድነው ስንል የስብዕና ጉዳይ ነው። ሁሌ ለሰዎች መጥፎ የምናስብ ሁሌ ነገረኛ ከሆነን የሚወደን ሰው የለም። ደግ ስንሆን ጨዋ ስንሆን አሁን ብሌን የሚወዷት ሁሉም ለምንድነው? በጣም ጨዋ ልጅ ናት፣ በጣም ምስኪን፣ በጣም የዋህ ልጅ ናት፣ ደግ ነች። በቃ አልስካለን ግን በተቃራኒ ነች። በጣም ነገረኛ፣ ምስጥ፣ ተንኮለኛ፣ ተንኮሏ ማያልቅ በጣም ማለት ነው። እና ስብዕናችን ነው ተመራጭ የሚያደርገንና መልካሞች እንሁን እላችኋለሁ ውዶችዬ። እንግዲህ ብሌን የሳሚ ብትሆን ደስ ይለኛል ነው የምላችሁ። በድጋሚ ውዶችዬ እናንተ ሀሳባችሁን አስተያየታችሁን አስቀምጡልኝ። ሰላም ሁሉንም ነገር የምታውቅበት ጊዜ እየተዳረሰ ይመስላል። በተለይ ደግሞ ሳሚ አሁን ምንም አይሆንም በኃይሉ እጅ ስላመለጠ። በእርግጥ በኃይሉ ለግብረ አበሮቹ ነግሯቸዋል። ሄዳችሁ ይዛችሁ የሆነ ነገር እንድታረጉት ደግሞ እንደባለፈው ሳይሞት ሞቷል ብላችሁ ጥላችሁትም እንድትሄዱ አልፈልግም፣ በቃ መሞት አለበት ብሎ ወስኖ ተናግሯልኝ ከማስጠንቀቂያ ጭምር። እሱን የሆነ ነገር ካላረጋችሁት ግን እናንተን ነው የሆነ ነገር ማረጋችሁ ብሎ ሁላ በእነሱ ላይ ትልቅ ዛቻ ነው የዛተባቸው ማለት ነው። በጣም ትልቅ ዛቻ ነው የዛተባቸው እና እነሱ ድንገት በሌላ በኩል በእርግጥ ያላቸው ምንድነው ወደ ሰላም ቤት ነው የሄደው፣ ወደ ሰላም ቤት ሄዱ ብሏቸዋል። እና ድንገት ካገኙት ያው ሳሚ ያለቀለት ማለት ነው። ያ ከሆነ ደግሞ በጣም ነው የሚደብረው ማለት ነው። ምክንያቱም ለብሌን እናቷ ሰላም እንደሆነች ሊነግራት የሚችለው እሱ ነው። በእርግጥ ቃልም ታውቃለች፣ ግን ቃል በፍጹም ልትነግራት አትችልም። ምክንያቱም እሷ ተጠቃሚ ስለሆነች በዚህ ጉዳይ ላይ የሰላም ልጅ ነኝ ብላ ብዙ ጥቅም ስላገኘች አሁንም ቢሆን እንደውም ምርመራው ቢቀየር ራሱ ደስታዋ ነው። ስለዚህ ሳሚ መሞት የለበትም የምትሉ ላይክ አድርጉ። ሰብስክራይብ ያላረጋችሁ ውድ ቤተሰቦቼ ሰብስክራይብ እያረጋችሁ ቤተሰብ ያልሆናችሁ ቤተሰቡ ነው ማለት ነው። በቀጣይ ቪዲዮ እስክንገናኝ ብያላችሁበት ሰላማችሁ ይብዛልኝ። እወዳችኋለሁ። ባይ ባይ ተወዳጆች።